የዞኑ ሰላምና ጸጥታ መምሪያ ኃላፊ አቶ ቃፊ ቃፍሬ እንዳሉት በጋሞ ዞን አርባ ምንጭ ዙሪያ ወረዳ በጋንታ ካንቻማ ቀበሌ በቡድኖች ያለመግባባት ምክንያት በተፈጠረው የጸጥታ ችግር ህብረተሰቡ በርካታ መሰረተ ልማቶችን አጥቷል ያሉት አቶ ቃፊም ይህንን ለማካካስ ሁሉም የበኩሉን ሊያበረክት እንደሚገባም አሳስበዋል። ውስጥ ያሉ የጋሞ አባቶች ውስጥ ያሉ የገንታ ተወላጆች ውስጥ ያሉ የገንታ ምሁራን እስከመቼ ነው ይሄን ምንቀጥለው? እኛ ለሰላሙ ለሌሎች አራያ ሆነን ዛሬ ላይ በልማት ወዳላ መተናል፣ ዛሬ ላይ በእድገት ወዳላ መተናል። ሰው ከኛ ምንድነው የሚማረው የሚለው ነገር ብዙ በውስጥ ተመካክረው የገንታ ባላባትን ይዘው እኛን አስታርቆ አንድነታችን አጠናክሮ ዛሬ እኛም እንደ አካባቢው ተወላጅም ከዞንም እንደ ሰላምና ጸጥታ ስንመጣ በአባቶች ፊት በሀገር ሽማግሌዎች ፊት የጨረሱትን ለቀጣይ እንዴት አርገን እናጽና እንዴት አርገን ነው እናስቀጥለው። ስለዚህ ይሄ በቦታው ተገኝተን የዚህ የሰላሙ ኮንፈረንስ አካል ሆነን ለቀጣይ ደግሞ ለሌላው አካባቢ ለሌላው ጎረቤት ለሌላው ቀበሌ ትምህርት መሆንበት መልእክትም ለማስተላለፍ ጭምር ተገኘ ነው። የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ አለማየሁ ዘይቴም በቀበሌው በግለሰቦች መካከል በተፈጠረው ያለመግባባትን ተከትሎም በአካባቢው አንድነትና ሰላም ከማሳጣቱም በዘለለም ህብረተሰቡ በሁሉም የልማት ዘርፎች ተጠቃሚ እንዳይሆን አድርጓል። አሁን የተደረገው እርቀ ሰላም ህብረተሰቡ ወደ ቀድሞ አንድነትና አብሮነት እንዲመለስ ሁለንተናዊ አስተዋጽኦ እንደሚያበረክትና ለዚህም አስተዋጽኦ ላደረጉ አካላትም ምስጋና አቅርበዋል። ዋና አስተዳዳሪው አንድነት ካለ አንድነት ኃይል ነው፣ ሰላም ካለ ልማት አለ ብለን ነው ማለት። ስለዚህ እዚሁ ቀበሌው ሰላም ሲሆን ወረዳ ሰላም ያገኛል። ወረዳ ሰላም ይሆናል። ወረዳ ሰላም ሲሆን ዞን ሰላም ይሆናል እያለ ነው የሚቀጥለው። ነገር ግን እኛ አሁን ላይ እያስተዳደርን የምንገኘው 20 ቀበሌ ነው። በ20 ቀበሌ ውስጥ አንዱ የዚህ ጋንታ ካንቻማ ቀበሌ አንዱ ነው። ነገር ግን ከዓመታት ጀምሮ የነበሩ አለመግባባቶች እየከረሩ እጅግ በጣም ተቸግረን ነበር ቆየነው። እኔ እንደው ከምንም በላይ በዚህ መድረክ ላይ እነኚህ እርቅ ይሻለናል፣ አንድነት ይሻለናል፣ ሰላም ይሻለናል ብሎ በማሰብ ራሳቸውን መጀመሪያ ለህዝባቸው ዝቅ አድርገው ወደ ሰላም የመጡ ወገኖች እጅግ በጣም እንኳን ደስ አላችሁ ነው። ከጋሞ አባቶች መካከል ካው አብጽ ያዲራና ካው ምትኬ ሙሾም የዱቡሻ ወጋን በመጠቀም በዞኑ ብሎም በአጎራባች አካባቢዎች ለሰላም መስፈን የበኩላቸውን አስተዋጽኦ አጠናክረው እንደሚቀጥሉ ተናግረዋል። ተሰባስበን በቃ የከለቤት እንደዚህ ሆኗል፣ የከለቤትና የከለቤት ተጣልቷል፣ እንደዚህ ይሄ ህግ ቤት ከሄደ ያስቀጣል፣ ይህ ብዙ ቦታ ያደርሳል፣ ያለ ውሸት ምስክር ያሳስራል። ብዙ ነገሮች ውስጥ ያስገብተው ውስጥ ነገር ያገባል ብለን እንስታርቃለን። ረጅም ጊዜ ተጣልቶ ጥቅም ዙሪያ ላይ ለራሱ ግል ወይ አንድ መንግስት በኩል ብሎ ተከፋፍሎ ነበር። ይሄንን እኛ ወደዛ ሄደን አንዱን እየመከረን አሁን ውጤት አመጣታናለን። ዛሬ ከዚህ በኋላ ያለውን ድቡሻ ስርዓት ወደዚህ እንድንጠንክር እናደርጋለን። መንግስት ጎን እንሆናለን። ምክር አገልግሎት እንሰጣለን። ወደ ልማት እንቀጥላለን። በእርቀ ሰላሙ የተገኙት አንዳንድ የቀበሌው ነዋሪዎች እንዳሉት በአካባቢው በተፈጠረው የጸጥታ ችግር የተነሳም በመንግስት በኩል የሚሰሩ የተለያዩ የመሰረተ ልማት ስራዎች ሳይሰሩ መቅረታቸው እንዳሳዘናቸው ገልጸዋል። በቀጣይም ለአካባቢው ሰላም ዘብ በመቆም ሁለንተናዊ የልማት ተጠቃሚነታቸውን ለማረጋገጥ በአጽንኦት እንደሚሰሩም አረጋግጠዋል። ለእርቀ ሰላሙ አስተዋጽኦ ላበረከቱ ባለድርሻ አካላትም በመርሃ ግብሩ የምስጋና የምስክር ወረቀት ተበርክቶላቸዋል።